ጌታ የተባረከ ይሁን። ጌታ እናመሰግናለን። ደስ ብሎኛል። እንግዲህ በተወሰነ ጊዜ እግዚአብሔር እድል ሰጥቶኝ በእናት ቤተክርስቲያን ፊት ለፊት ለማገልገል ስቆም ጌታን እባርካለሁ። የቤተክርስቲያን መሪዎች፣ አገልጋዮች ሁሉ እንግዲህ ለአገልግሎታችን በተለያየ ስፍራ ብናገለግልም ለምናገለግለው አገልግሎት ለፍሬ ሁሉ ምክንያት ናችሁ። አብራችሁን ስለቆማችሁ በሁሉ ነገር ጌታ ይባርካችሁ። ይህንንም እድል ስለሰጣችሁኝ ጌታ ይባርካችሁ። ተባረኩ። መጽሐፍ ቅዱስ የያዛችሁ ሁለተኛ ጢሞቴዎስ ምዕራፍ 1 አብረን እናነብና ከዛ ክፍል ነው ማካፍላችሁ ዛሬ። ሁለተኛ ጢሞቴዎስ ምዕራፍ 1ን አብረን እናነባለን። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌላ መነጽር ተተክቶልኛል። አጋጣሚ ደግሞ እንደውም የተሻለ ሁሉ ይመስላል። ጌታ ይባረክ። ሌትና ቀን በልመናዬ ሳላቋርጥ ስለማስብ እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እምባህን እያሰብኩ በደስታ ሞላ ዘንድ ላይ እናፍቃለሁ። በአንተ ያለውን ግብዝነት የሌለበትህን እምነትህን አስባለሁ። ይሄ እምነት ቀድሞ ባያትህ ደግሞም በእናትህ ባውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። በተለይ ርዕሴን የወሰድኩት ከዚህኛው ክፍል ነው፣ ቁጥር 6 እና 7። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል። ያዳንን በቅዱስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና፣ እኔም ሰባኪና አስተማሪ ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህ ምክንያት ይህን ደግሞ መከራ ተቀብያለሁ፣ ነገር ግን አላፍርበትም። ያመንኩትን አውቃለሁና የሰጠሁትን ማደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለ። ከእነርሱም ፊሊጎስና ሄርዋጌኔስ ናቸው። ጌታ ለሄኔሴፎሩ ቤተሰቦች ምሕረትን ይስጥ። ብዙ ጊዜ አሳርፎኛል፣ በሰንሰለቴም አላፈረበትም። በሮሜ ባደረ ጊዜ ፈልጎ አገኘን። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ። እንጸልይ። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ስምህ የተባረከ ይሁን። አቤቱ ቅዱስ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ሞትና ትንሣኤ ወደ አንተ ስለሳብከን፣ በዚህ ማለዳ ወደ አንተ መምጣት ስለቻልን እናመሰግንሃለን። እግዚአብሔር ሆይ አንተ ሕያው ነህ፣ አንተ ታላቅ ነህ፣ አንተ ትልቅ ነህ፣ አንተ ቅዱስ ነህ። እናከብርሃለን፣ እንሰማሃለን። ሰላምን ለሕዝብና ለቅዱሳንህ ልባቸውን ወደ አንተ ለሚያቀኑ ትናገራለህና እግዚአብሔር ሆይ ልብንም ማቅናት ካንተ ነውና እግዚአብሔር አንተን መስማት እንድንችል
ልባችንን ወደ አንተ አቅናው። እግዚአብሔር ሆይ ቃልህንም ለሚናገር ባሪያ አቅም ጉልበት ስጠው። የዘላለም አምላክ እግዚአብሔር መንፈስህ ከሩቅ አንጠራውም፣ በዚህ ቀድሞን አለ። እግዚአብሔር በመንፈስህ ኃይልና ጉልበት በመካከላችን ተመላለስ። በተለያየ ችግር መከራ ያሉ የታመሙ የተጨነቁ ቢኖሩ እግዚአብሔር ሆይ አብረን በአንድነት እንጸልያለን። በእጅህ ዳሳቸው፣ ፈውስ ይሁንላቸው። የዘላለም አምላክ እግዚአብሔር ሰላም ይሁንላቸው። አንተን መስማት ማዳመጥ ይሁንላቸው። በአንተ መቆም ይሁንላቸው። እግዚአብሔር ሆይ ለተጠራንለት ጥሪ ታማኝ እንድንሆን ጸጋ ያግዘን። አቤቱ ጌታ እግዚአብሔር ሆይ ምድራችንን አስብ። እግዚአብሔር ሆይ ሰላም ምድራችንን ይግዛ። እግዚአብሔር ሆይ ሰላም ኢስት አፍሪካን ይግዛ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወንጌል ደግሞ ባልተሰበከበት በምድራችን ስፍራ ሁሉ በቅርብ በሩቅ ወንጌል እንዲሰበክ እግዚአብሔር ሆይ ሰራተኞች እንድታስነሳ እንጸልያለን። እኛንም ደግሞ በመጸለይ ቢሆን በመሄድ ቢሆን በመላክ ቢሆን በመስጠት ቢሆን እግዚአብሔር ሆይ ለሰማያዊ ተልእኮ እንድንሰጥ አግዘን። ክብር ሁሉ ለአንተ ይሁን በምትወደው ልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔርን እናመሰግናለን። ርዕሴን ያልኩት እግዚአብሔር የሰጣችሁ ስጦታ ይሰራ ዘንድ ይሄድ ዘንድ እሳቱ ይንደድ ብየዋለሁ። እሳቱ ይንደድ አጠር ስታረጉት ማለት ነው ብየዋለሁና ያው መቼም ምንድነው ይሄ ሰውዬ ኦሎምፒክ ሁልጊዜ የሚያነሳብን እንዳትሉ እና ስለምወድ ነው። ዊንተር ኦሎምፒክ ሁሉ አይቀረኝም። ስፖርት ወዳለሁ። ጌታ የተባረከ ይሁን። እና ስለ እሳት ሲነሳ ምሳሌ ማደርገው አንዱ የክረምቱን ኦሎምፒክ ሳይሆን በ4 ዓመት አንዴ የሚመጣውን ኦሎምፒክ እኛ የምናሸንፍበትን ብዙ ጊዜ ሩጫ ላይ እንደዚህ እሱን ኦሎምፒክ እንደ ምሳሌ ያነሳለሁ። ስለ ሰዎቹ ሳይሆን ኦሎምፒክ ሁል ጊዜ ከመጀመሩ በፊት ስለሚነዳው እሳት ማለት ነው። ቶርች ወይም ደግሞ ችቦ እና ይሄ ችቦ ሁል ጊዜ ከአንድ ቦታ ነው የሚመጣው። ይሄ ማራቶን ከተጀመረበት ከግሪክ ሀገር ኦሎምፒያስ ከምትባል ከተማ ነው የሚመጣውና ይሄ ችቦ ሲቀጣጠል የሚቀጣጠለው ይሄ በክብሪት አይደለም፣ በላይተር አይደለም፣ ወይም ደግሞ ከከሰል አይደለም። እና ይሄ ችቦ የሚቀጣጠለው ከላይ ከሰማይ በሚመጣ በፀሐይ ኃይል ነው። እና ይሄ ባህል ነው። እና ችቦውን የሚያቀጣጥሉት ያው በተለያየ መንገድ ከፀሐይ በሚመጣ እሳት ነው። ከዛ ያቀጣጥሉትና የተለያዩ ሰዎች ይቀባበሉታል። እና ሲቀባበሉት እሳቱ መጥፋት የለበትም፣ ይጠነቀቃሉ። ትልቅ ጥንቃቄ ይደረጋል ይሄ እሳት እንዳይጠፋ። እና እሳቱ እየተቀባበሉ እንደዚህ አታስቡም? አስባችሁ አታውቁም? እኔ ብዙ ጊዜ አስቤ አውቃለሁ። ድንገት ቢጠፋስ ምንድነው የሚያደርጉት ብዬ አውቃለሁ። ከዛ ሪዘርቭ እሳት አለ፣ ክብሪት ምናምን አይደለም። እና ባህሉ እንደዚህ ስለሆነ በክብሪት ይሄ ከምድር ላይ በሚነሳ በከሰል እሳት ወይም በሌላ እሳት አይቀጣጠልም። ስለዚህ ያ እሳት ሲቀጣጠል ምናልባት እሳቱ ከጠፋ ተብሎ ከሱ ጋር የሚያዝ በፀሐይ ከዛው ከኦሎምፒያስ የሚቀጣጠል እሳት አለና እንደ ሪዘርቭ እሱ እሳት ተይዞ ይኬዳል በተለያየ መንገድ። እና መንገድ ላይ ቢጠፋ መልሰው ያቀጣጥሉታል። እና እዛ የነደደ መጨረሻ ላይ ደርሳል፣ እሳቱ ይቀጣጠላል። ይሄ ሩጫ ተጀመረ ይባላል። እና የእሳቱ መቀጣጠል አስፈላጊ ነው። እና ጳውሎስ ጢሞቴዎስን እንደዚህ ይለዋል፣ እሳቱ እንዳይጠፋ ይለዋል። ምክንያቱም ፍርሃት ስላለው ማለት ነው። እሳቱ ከጠፋ የእሳቱ መጥፋት አደጋ አለ። ከዛ ደግሞ ያ የሚፈጥረው ችግር አለ። በእግዚአብሔር ቤት ውስጥ፣ በቤተ ክርስቲያን ውስጥ፣ በግል ሕይወት ውስጥ፣ በአገልግሎት ውስጥ እሳት ጠፍቶ ያውቃል፣ ወይም ደግሞ ብዥ ብሎ ያውቃል፣ ወይም ደግሞ ተዳፍኖ ያውቃል። ስለዚህ ይሄ አደጋ ለማንም ሊያጋጥም ይችላል። ፓስተር ለሆነው ለጢሞቴዎስም ለቤተ ክርስቲያንም ሊያጋጥም ይችላል።
አጋጥሞን ያውቃል። እኛንም እሳቱ ተዳፍኖብን ያውቃል። ስለዚህ ይሄንን እሳት አንድደው ካለበለዛ በራድ ትሆናለህ፣ ትቀዘቅዛለህ። እና ስትቀዘቅዝ ደግሞ ከባድ ነው። እና ሰሞኑን ያለሁበት ሀገር ብርድ ነው በጣምና አንዳንዴ ከጓደኞቻችን ጋር እየተደዋወልን እንቀላለዳለን። እኔ ያለሁበት ከተማ ትንሽ የተሻለ ነውና ግን በአሁኑ ሰዓት እዛም ብርድ ነበርና አንዳንዴ በብርዱ እንጮኛ ሀገር እኮ ይላል አንዱ የብርዱን ታላቅነት ለመንገር ፍሪዝ ሲያረግ አለ እና ሻማ አብርታ አለ እና ሻማውን ሳታጠፋው ፍሪዝ ያረጋል አለ። ያው ሲጋነን ነው። እና ፍሪዝ አርጎ ኦፍ ብትሉት ፍሪዝ አርጓል አይጠፋም አለ። ከዛ ያኛው ደግሞ ሲያጋንን እንደዚህ አለ፣ የኛ ሀገር ደግሞ ብርድ አለ። ስትናገር የምትናገረውን ቃል ፍሪዝ ያረጋል ብርድ፣ የብርዱ ኃይል እና ቃሉን አትሰማውም አለ። እና ለመስማት ብትፈልግ አለ ቃሉን ወስደ በምጣድ ላይ መቁላት አለብህ። እና እውነት ነው። መንፈሳዊ ብርድ፣ መንፈሳዊ ቅዝቃዜ በአገልግሎታችን ላይ በተለያየ በወንጌል ላይ በብዙ ነገሮቻችን ላይ ተጽዕኖ ይፈጥራል። እና ምልክቶች ደግሞ አሉ ከትንሽ ጀምሮ እስከ ትልቅ ድረስ ማለት ነው። እና ከነዚህ መካከል እንደው ጳውሎስ ይሄ እሳት እንዳይነድ፣ እንዳይበርድ፣ እንዳይቀዘቅዝ ጢሞቴዎስን አቀጣጥለው ይለዋል። ይሄን እሳት አንድደው ይለዋል። ከዛ እንዲያነደው ይሄን እሳት እንዲያቀጣጥለው ደግሞ የሚመክረው ምክር አለ። ወደሱ ከመሄዴ በፊት ግን ከዚሁ ከሁለተኛ ጢሞቴዎስ እነዚህ አደጋዎች ምንድናቸው? ጳውሎስ የፈራቸው መንፈሳዊ እሳታችንን እግዚአብሔር የሰጠንን አገልግሎት እንዳናገለግል ሊያቀዘቅዙን ሊያበርዱን የሚችሉ ነገሮች ምንድናቸው የሚለውን ቶሎ እናገራለሁ። እና አንዳንድ ጳውሎስ ከሚፈራቸው ነገሮች መካከል ቁጥር 1:7 እንደዚህ ይላል። ምዕራፍ 1 ቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይለዋል። እና ጢሞቴዎስ ፍርሃት አንዱ ፍርሃት ነው ይለዋል። እና አትፍራ ይለዋል። እና ወደሱ ከመሄዴ በፊት የዚህን ቃል ክብደት ሳልናገር አልሄድም። ጳውሎስ እንደምታውቁት ይህንን ቃል ሁለተኛ ጢሞቴዎስን የሚጽፈው በሕይወትና በሞት መካከል ሆኖ ነው። ወደ ጌታ እንደሚሄድ ሩጫውን እንደሚጨርስ አውቆ የመጨረሻው ደብዳቤ ነው። እና ኑዛዜ ቴስታመንት ነው ማለት ይቻላል። የመጨረሻ ቃሉ ነው። እና ይህን የመጨረሻ ቃሉን ደብዳቤውን ሲጽፍ ለጢሞቴዎስ ትልቅ አደራ እየተሰማው ነው። የሚገርማችሁ ለዚህ ነው ምዕራፍ 1 ላይ ስለ አደራ ያነሳል። አደራ እኔ የሰጠሁት ይላል። ይህን አደራ ተቀበል ይለዋል። ከዛ ይህንን አደራ ደግሞ ለታመኑ ሰዎች አንተ ስጥ ይለዋል። ያለማቋረጥ ስለዚህ አደራ ይናገራል። አደራ ይለዋል። እና ክብደቱን ለማሳየት እና ሲመክረው ደግሞ እንደዚህ ይለዋል። ጢሞቴዎስ ይለዋል፣ እኔ ብቻ እንደምነግርህ የኔ ቃል አታስብ ይለዋል። ይሄንን የምነግርህን እንደ ወዳጅ አብሮ እንዳገለገለ ሰው ወይንም እንደ መንፈሳዊ አባት እንደሚወድ ሰው ብቻ አይደለም ምነግርህ ይለዋል። ነገር ግን ይለዋል ልክ በትልቅ ፍርድ ቤት ፊት እግዚአብሔር ዙፋን ላይ ተቀምጦ እዛ ፊት ቆሞ እንደሚመክረው ሰው እንደዚህ ይለዋል፣ በእግዚአብሔር ፊት ነው ምመክርህ ይለዋል። ይህን ምነግርህ በሕያዋንና በሙታን ሊፈርድ በሚመጣው በክርስቶስ ፊት ነው ምመክርህ ይለዋል። በመገለጡና በመንግስቱ ነው ምነግርህ ይለዋል። እና ኑዛዜ ነው። ጳውሎስ ስጋት አለው። ስጋቱ ምንድነው ብትሉ ዘመኑን በሙሉ የሰጠው እሱ ብቻ አይደለም። አባቶቹ የሰጡት ተቀባብሎ እሱ ጋር የደረሰው አሁን ደግሞ እሱ ከሄደ በኋላ ይሄ ወንጌል ጤንነቱን ጠብቆ ይሄዳል ወይ ይሮጣል ወይ? እና እንደምታዩት በግልጥ ይናገራል። የተሾምኩት የተጠራሁት ለአሕዛብ ሁሉ ወንጌል እንድሰብክ ነው። እና ይሄ ለራሷ ብቻ አይደለም የሚናገረው፣ የቤተ ክርስቲያን ጥሪ ነው፣ ያንተም ጥሪ ነው። አሕዛብ ሁሉ በዙሪያችን ወንጌል እንዲሰሙ እሳት ሊቀጣጠል ይገባዋል። መብረድ የለም፣ መቀዝቀዝ የለብህም ይለዋል።
እንደዚህ ነው የሚነግረው። እና ከሚያሳስቡት ነገሮች አንዱ እንደምታውቁት ጢሞቴዎስ ብዙ ፍርሃቶች አሉት ይባላል። አንደኛ የእናቱ ልጅ ነው እንደሚባለው፣ አባቱ የእምነት ሰው አይደለምና በእህቶች ቤት ውስጥ ሬይዝ የተደረገ የተነሳ የእናቱ ልጅ የሚባል፣ እናት ልጆች ብዙ ጊዜ ፈሪዎች ናቸው፣ ይሸማቀቃሉ፣ እንደዚህ ተብሎ ይታሰባል። ይሄም አንዱ ችግር ነው ይባላል። ከዚህ የተነሳ አትፍራ ይለዋል እንደምታውቁት። ሌላ ደግሞ እድሜው በአንጻራዊነት በሚያገለግላት በኤፌሶን ቤተክርስቲያን መካከል ብዙ ተግዳሮት አለበት። ከውጭ አይደለም፣ አብዛኛው ተግዳሮት ከቤተ ክርስቲያን። የውጭው ቀላል ነው። ሁልጊዜ እንደምናገረው በትንሽ የወንጌል አገልግሎት ዘመኔ ሁሌ እነግራችኋለሁ እና ወንጌል ልሰብክ በሚሄድበት ከተማ ሁሉ ማለት የዲያብሎስ ተግዳሮት አስፈርቶኝ አያውቅም እላችኋለሁ። ዲያብሎስን ተንበርክከን ቀጭ እንደተጻፈው ከግራችሁ በታች እና እሱ አስፈርቶኝ አያውቅም እላችሁ። የሌሎች ሃይማኖቶች እንደዚህ አስፈርተውኝ አያውቁም እላለሁ። ሁሌ የሚያስፈራኝ እላችኋለሁ ለእነሱም ነው የምነግረው። በሚሄድበት ቦታ በእግዚአብሔር ቤት ውስጥ ለወንጌል የቀዘቀዘ ለእግዚአብሔር ነገር የበረደ ህይወት፣ እሱ ነው የሚያስፈራኝ ሁልጊዜ እላችኋለሁ። እና ጳውሎስም ለጢሞቴዎስ እዚህ ቦታ ሁለተኛ ጢሞቴዎስ ላይ ሲጽፍለት ባይገርማችሁ እንደ ትልቅ ተግዳሮት ዲያብሎስን አያስቀምጠው። ዲያብሎስ ከጀርባ የለም ማለት አይደለም፣ ወይም ደግሞ የተለያየ ሃይማኖት ሰዎች አያስቀምጥም፣ አሕዛብንም አይደለም። ግን እግዚአብሔር ቤት ውስጥ ያሉትን ችግሮች ነው የሚያነሳው። አንዳንዶቹን ስም እየጠቀሰ እየጠራ ማለት ነው። እና እነዚህ ደግሞ ለጢሞቴዎስ እንዳያገለግል እሳቱ እንዳይነድ ለፍርሃቱ ምክንያት ይሆኑታል። እና አንዱ ጢሞቴዎስ ልጅ ነው በእድሜ፣ ማንም ታናሽነትን አይናቀው ይለዋል። ግን ታናሽነት ብቻ አይደለም፣ በህይወታችን ብዙ አይነት ተግዳሮት አለ። የእድሜ ተግዳሮት፣ ፊዚካል ተግዳሮት፣ ህመም ሊሆን ይችላል። የትኛው የተጠራንለትን ጥሪ እንዳንሮጥለት እንዳንገፋ የሚያደርገን የትኛውም ተግዳሮት ህመም ሊሆን ይችላል። ጢሞቴዎስ ህመም ነበረበት እና ብዙ ተግዳሮት አለ። ይሄ ተግዳሮት ግን እሳትን ለማጥፋት ምክንያት አይደለም ይለዋል። አያጥፋው ነው የሚለው። እና አንዱ እሱ ነው። ሌላው መከራ ነው። ሁለተኛ ጢሞቴዎስ 1:8-12 ላይ ጳውሎስ ሲመክረው ምን ይለዋል? በክርስቶስ ምስክርነት ወይንም ደግሞ በእስረኛው በእኔ አትፈር ይለዋል። አትፈር እና መከራ እየተቀበልኩ ነው እና ብዙዎች ያፍራሉ፣ ይፈራሉ። አትፍራ አለው። እና ይሄ ለጌታ ያለህን ቅናት አያጥፋው። አንዳንድ ጊዜ ትላንት ጌታን ስንቀበል ትዝ ይላችኋል። የዳንበት ዘመን ያኔ እሳቱ ይነድ የነበረ ጊዜ፣ ቀጣጠል የነበረ ሁል ጊዜ ለሚመጣ ሁሉ በዙሪያችን ያለ ምክንያት እየፈለግን የእግዚአብሔርን አዳኝነት ጌታ በሕይወታችን ያደረገውን መልካምነቱን ማንም ቢሆን አለቃ ይሁን ከስራችን የሚሰራ ሰው ይሁን ወይም ወዳጅ ይሁን የትኛውም ምክንያት እየፈጠርን እናገር ነበር። ከዛ ግን ያቀናታችን በአንድም በሌላም ጠፍቷል። ለምን ብላችሁ ጠይቁ። እና አንዱ መከራ ነው። ይሄ መከራ የሚለው እኔ ስደት ብቻ ብዬ አላስብም። የትኛውም የህይወት መከራ፣ የኢኮኖሚ ሊሆን ይችላል፣ የትኛውም የፖለቲካ፣ የትኛውም ችግርና መከራ ወገኖቼ አንዳንድ ጊዜ ሲበዛ ለእግዚአብሔር ነገር ያላችሁን ቀናት፣ ለእግዚአብሔር ያላችሁን እሳት ሊያዳፍን ይችላልና ጳውሎስ ሰብሰብ አድርጎ በዚህም በዛም ይህም እሳትን አያጥፋ ይለዋል። ሌላው ቸልተኝነት ነው። እዚሁ አቀጣጥል ሲለው እንደ ኢየሱስ ክርስቶስ በጎ ወታደር ሆነ፣ እንደ ስፖርተኛ ደግሞ ይላል። ስፖርተኛ እኮ ይለዋል ምዕራፍ 2 ላይ ሽልማት ያገኝ ዘንድ ራሱን ይሰጣል። ደግሞ ገበሬ የሚሰጠው ምሳሌ ሁሉ ስለ ትጋት ስለ መሰጠት ነው። እና አንዳንድ ጊዜ ትላንት የነበረን ትጋት የት አለ? እና ምላችሁ ወንጌል ለመስበክ ብቻ አይደለም፣ በአጠቃላይ ለእግዚአብሔር ነገር
እና ትዝ ይላችኋል ጌታን ለማምለክ በሌሊት ተነስተን ያኔ መኪና ሳይኖር ባስ ሲኖር ትዝ ይለኛል። ከሳሪስ እንጦጦ፣ ከሳሪስ እዛ፣ ከዚህ እዛ አንዳንዴ 15 አንዳንዶቻችሁ ትዝ አይላችሁም አታውቁም። 15 ሳንቲም ዋጋ የነበራት ጊዜ አለ። ባስ 15 ሳንቲም የነበረበት ጊዜ አለ። ረጅም መንገድ ትወስደን የነበረ 15 ብቻ ካለን ወይ ስንሄድ በሌሊት ተነስተን በእግር ስንመጣ በ15 እንደሱም ካልሆነ በእግር ረጅም። ከዛ የሚገርማችሁ እንደዛም ሆኖ ሄደን እግዚአብሔር እናመልካለን። አንዴ ምለው አይረሳኝም። ያኔ በሆነ ምክንያት አንዳንዴ እንትን ብሎ ካለ የእግዚአብሔር ቤት አልቀርም። ጸሎት ላይ ከደረስኩ ጸሎት ላይ ለመድረስ ዋጋ ከፍዬ ዝማሬ ላይ ከደረስኩ ጸሎቱ ካመለጠኝ ዝማሬ ላይ ካልደረስኩ ስብከት ግማሽም ላይ ቢሆን እገኛለሁ። ስብከቱ ላይ ካልደረስኩኝ የመጨረሻ ጸሎት አትሊስት እሷ ላይም ካልደረስኩኝ ቅዱሳንን ቢያንስ ሰላም ልበል። ችግር ሆኖ መከራ ሆኖ አሁን ሁሉ ነገር መልካም ሆኖ ሰላም ሆኖ ወገኖቼ አርፍደን እየመጣን ከዛ ቀድመን ደግሞ ለመሄድ የምንሯሯጥ ከሆነ ለመንፈሳዊ ቅዝቃዜ እንደ ምሳሌ ማለት ችግር ኖሮ ሳይሆን ያለ ችግር እና ለብዙ ነገር በቃ ለጸሎት ቢሆን ለመጽሐፍ ቅዱስ ጥናት ቢሆን ለየትኛውም ነገር ቅዝቃዜ፣ መንፈሳዊ ቅዝቃዜ እና ቸልተኝነት፣ ታካችነት መጽሐፍ ቅዱሳችንን ለማንበብ እና የነዚህ 2 ዓመታት እንደ ቤተ ክርስቲያን ባለሁበት ቤተ ክርስቲያን መጽሐፍ ቅዱስን ከዘፍጥረት ጀምሮ እስከ ራእይ ማንበብ ሳይሆን እንማራለን። ሚኒ ባይብል የሚባል አንድ መጽሐፍ አለና እሱን በሳምንት 2 ትምህርት እንሰማለን። ከዛ 2ቱን ትምህርት ደግሞ በጽሁፍ ሰመራይዝ አድርጌ ያዘጋጅላችኋለሁ፣ እንማራለን። አቤት ስንጀምር ሁሉም ሰው ጀመረ እና አዲስ ኪዳን ያለፈው ዓመት ብሉይ ኪዳን ያለፈው ዓመት ጨርሰን አሁን አዲስ ኪዳን ጀምረናል። ግን አዲስ ኪዳን ስንጀምር በጣም ጥቂት ሰዎች ናቸው የቀሩት እና ብትጠይቁ ያለምንም ጥያቄ ጊዜ የለንም። ጊዜ የለም። በጣም ቢዚ ነን። 90% ጊዜያችንን ማለት ከስራ ውጪ የሚበላው ፌስቡክ ላይ ሶሻል ሚዲያ ላይ የምናሳልፈው። ለእግዚአብሔር ቃል ግን ያለን ቅናት ጠፍቷል። በራድነት ጠፍቷል። ለጸሎት የለም፣ በራድነት በስቷል እና ቸልተኝነት። ጳውሎስ እነዚህን ይለዋል። ከዛ ሌላው 2ኛ ጢሞቴዎስ 4:3-4 የሚጠቅሰው እና አስተምሮ ነው። ያስተምሮ ጤነኛ ያልሆነ አስተምሮ ለእግዚአብሔር ያለንን ቅናት ያጠፋል። እና አንዴ ስሙኝ፣ መቼም እንግዲህ መሰረተ ክርስቶስ ስለሆንን ስለ ጤነኛ አስተምሮ አስፈላጊነት ተኮትኩተን ያደግንበት ነው። ግን መሰረተ ክርስቶስ ስለሆንን አይደለም፣ የእግዚአብሔር ቃል ስለሆነ ነው፣ መጽሐፍ ቅዱስ ስለሚል ነው። እግዚአብሔር የተባረከ ይሁን። እና ጳውሎስ ጢሞቴዎስን ቅድም የጠቀስኳችሁ ጥቅስ ላይ እንደዚህ ይለዋል። በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ፊት በመገለጡ በመንግስቱ መክርሃለሁ ብሎት ምን እንደሚለው ታውቃላችሁ? የእግዚአብሔርን ቃል ስበክ፣ በጊዜውም ያለ ጊዜውም ቃሉን ምን በል ስበክ፣ ከዘፍጥረት እስከ ራእይ ስበክ፣ ቃሉን ስበክ ይለውና ትልቁ ተግዳሮት ለቃሉ እንዳንሰጥ ልባችን እንዳይቀጣጠል የሚያደርገው ሰዎች ለእግዚአብሔር ቃል እውነት ራሳቸውን መስጠት የማይፈልጉበት ዘመን ይመጣል። ጆሮአቸውን የሚያሳክክ ይልና እንደዚህ ይላል፣ እውነትን ከመስማት ፈቀቅ ይላሉ። ከዛ ይልና ለተረት ራሳቸውን ይሰጣሉ ይላል። እናችን እንደ ምሳሌ ልንገራችሁ። ከእግዚአብሔር እውነት ይልቅ ለተረት ራሳቸውን ይሰጣሉ ይላል። ይሄ ተረት የሚለው ምን ማለት መሰላችሁ? ፊልም ታያላችሁና ወይም ደግሞ ቲያትር ታያላችሁና ፊልሙ እውነት እንዳልሆነ ታውቃላችሁ፣ ግን ቁጭ ብላችሁ ኢንተርቴን ታረጋላችሁ እና ሰው ሲሞት ስቅስቅ ብላችሁ ታለቅሳላችሁ። እንደኔ ከሆናችሁ አለቅሳለሁ እኔ ፊልም እያየሁ። ግን ሰውየው እኮ አለ ኑሮን እየኖረ ነው እና ነገርየው ተረት ነው፣ ፊክሽን ነው።
ከዛ የሆነ የምትወዱት ሰው ሲያሸንፍ ደግሞ ደስ ብላችሁ ትዘላላችሁ። እውነት አይደለም እኮ ተረት እና መጽሐፍ ቅዱስ ምን ይላል? የእግዚአብሔርን ቃል እንደዚህ ትሪት የሚያደርጉበት ዘመን ይመጣል። እውነት ስለመሆኑ ሳይሆን ሰው ግድ የሚለው ኢንተርቴይንድ ሆነዋል ወይ፣ ስሜታቸው ተነክተዋል፣ እያለቀሱ ደስ እያላቸው ነው። እንደ ምሳሌ ነግራችኋለሁ ይህንን እና በሚሄድበት ከተማ አብያተ ክርስቲያናትን እየሰበሰብን አናግረን ወንጌልን ሰብካለንና ሚሉኝ ያለ በዚህ ዘመን ሁሌ በሄድኩበት ከተማ አብያተ ክርስቲያናት መሪዎችን ሰበስባለሁ፣ ከነሱ ጋር እነጋገራለሁ። ከዛ እንደዚህ ያሉኝ አንዷን እንደ ምሳሌ ልንገራችሁ። ሰሙ እንደዚህ ነው የምንሰራው፣ ዝግጅት እናደርጋለን 5-6 ወር ወንጌል ለእስረኞች፣ ወንጌል ለጎዳና ወንጌል እንደዚህ ለባለስልጣን ወንጌል እንሰብካለን። ከዛ አልኳቸው። ከዛ እንደዚህ ይሉኛል። ያው ተመሳሳይ ነው በሚሄድበት ቦታ። ከዛ እንደዚህ አሉኝ፣ ነቢይ ከሌን ትጠራልናለህ ወይ አሉኝ። ከዛ ከመሄዴ በፊት ታሪክ አጠናለሁ የዛን አካባቢና አውቀዋለሁና እንደዚህ አልኳቸው፣ እጠራላችኋለሁ አልኳቸው። ግን አልኳቸው አንድ ነገር መልሱልኝ፣ ነቢይ ከሌ ከዚህ በፊት የዛሬ 4-5 ዓመት ጠርታችሁት ነበር አይደል አልኳቸው። አዎ አሉኝ። እሺ አልኳቸው። እችም ብቻ መልሱልኝ እና እመጣላችኋለሁ ነቢይ ከሌን፣ እችም ብቻ መልሱልኝ። ምን አሉኝ? ነቢይ ከሌ የመጣ ጊዜ የተፈወሱ ሰዎች አሉ አይደል? HIV፣ ካንሰር፣ ያልተፈወሰ ሰው የለም። አቤት የተፈወሰው ሰው ብዛት። አዎ አሉኝ። እሺ አልኳቸው። ከነዛ መካከል ሐኪም ያረጋገጠው አንድ ሰው 10 አይደለም 20፣ 30 ሰው 40 ሰው ተፈውሷል። አንድ ሰው ብቻ አምጡልኝ አልኳቸው። ከዛ አመጣዋለሁ። 40ውም ባይፈወሱ እኔ የጠየቁት 40 አይደለም 1። ከዛ ድምጻቸው ጠፋ። ለምን ድምጻችሁ ጠፋ ስላቸው እንደዚህ ያሉኝ። አሁን ስሙኝ። እንደውም አሉ አንዱ አባት ከካንሰር ተፈውሰሻል የተባለችው ሴትዮ አሁንም በቲቪ ላይ ኬብል ላይ ትታያለች፣ በማስታወቂያ ላይ ትታያለች። ልጅቷ ግን መድኃኒቷን ጥላ ተፈውሰሻል ተብላ ምን ተብላ ከተማ ውስጥ የለችም፣ ሞታለች። ከዛ አሁን ስሙኝ አልኳቸው። እኔ የምለው ታዲያ አሁን ለምንድን ነው የፈለጋችሁት አልኳቸው። አንድ ሰው በእጃችሁ ከሌለ የዳነ ሰው የተፈወሰ ሰው ጥያቄ ውስጥ እንዳከቱ ጌታ ዛሬም አላቆመም ይፈውሳል። ዛሬም አላቆመም ያድናል። ሲያድን ሲፈውስም አይቻል። ግን ደግሞ አንዳንዴ አያድንም አይፈውስምም። ያ ማለት የሚበልጥ ፈውስ አለ፣ የነፍስ መዳን። ይሄን ሳልነግራችሁ አልሄድም። ምናልባት አዲስ ነፍሳቶች እዚህ ብትኖሩ እናንተንም ልንገራችሁ። ሁሌ በሚሄድበት ቦታ ሰብክ የምናገረው ሎተሪ ቢወጣላችሁና ቤት ብታገኙ፣ መኪና ብታገኙ፣ ኤንጂኦ ትልልቅ ስራ ብታገኙ፣ የአሜሪካ ሜድ ሎተሪ ቢወጣላችሁ፣ ወይም ደግሞ በጣም ቆንጆ የምትናፍቋትን ሚስት እሺ ብትልና ለጋብቻ እሺ ብትላችሁ በጣም ትልቅ ዜና ነው ለእናንተ። ማትሪክ ብታልፉ ታውቃላችሁ፣ በሰማይ ዜና አይደለም። ብሬኪንግ ኒውስ ታውቃላችሁ፣ ዜና አይደለም። እዛ አይደርስም። እውር ቢበራ ሙታን አልዓዛር ከሞት ሲነሳ ላይ መላእክቶች ዜናቸውን አቋርጠው ማለት አምልኳቸውን አልዓዛር ከሞት ተነሳ ብለው አይፈነጥዙም። የለም። ግን አንድ ነፍስ በምድር ላይ ወደ እግዚአብሔር መንግስት ስትመጣ ሰማይ ይቆማል፣ መላእክቶች ይቆማሉ፣ እግዚአብሔር ሰም ሁሉ ይቆምና ዜማ ይቀየራል። ምስጋና
ከጨለማ ወደሚደነቅ ብርሃን ይሄ ብላቴና ይቺ ብላቴና መጥታለች። ሰማይ የሚገደው እሱ ነው። ከዛ ግን ይሄን ሳልል አልሄድም። እንደዚህ አልኳቸው፣ ያገለገለው ሰውዬ በእግዚአብሔር ፊት ይጠየቃል። ያቺ የሞተችው ልጅም በተወሰነ መልኩ ራሷን ለስጋ ምኞቷ መስማት የምትፈልገውን ሰምታለች እና እሷም ትጠየቃለች። ሁላችን ለራሳችን ስለምንጠየቅ ከእግዚአብሔር እውነት ይልቅ ለተረት ተረት ራሳችን ስለምንሰጥ ግን አልኳቸው፣ ከባድ ተጠያቂ እነሱ አይደሉም እናንተ ናችሁ አልኳቸው። በመሪነት ስፍራ በረኝነት ስፍራ የተቀመጣችሁ ሕዝባችሁን ለበላተኛ አሳልፋችሁ የሰጣችሁ፣ ከዛ የሚገርመው አልኳቸው ይሄን እያወቃችሁ ደግሞ አሁንም ለበላተኛ ለመስጠት የምትዘጋጁ ንስሐ ግቡ አልኳቸው። በእውነት ጌታ ይባርካችሁ። አቤት የሚደነግጥ ሰው እንዴት ደስ ይላል። መደንገጥ ጠፍቷል። እግዚአብሔር ያስደንግጣችሁ። ሰምተው ንስሐ የሚገቡ ልክ ነው የሚሉ ንስሐ ገቡ እና ጳውሎስ እንደዚህ ይለዋል፣ እንዲህ አይነት ፈተና አለ ለወንጌል ያለን ቅናት የሚያጠፋ። እውነት ነው የምላችሁ። አሁን ስታዩት እሳት ይመስላል፣ ግን ሰማያዊ እሳት አይደለም፣ ምድራዊ እሳት ነው። ከዛ በዌስተርነሮች መካከል ቤተ ክርስቲያን ለወንጌል ለእግዚአብሔር ነገር ያላትን እሳት አጥፍቷል እና ነገም እንዳያጠፋ ስጋት ስላለኝ ነው ምነግራችሁ። ከዛ እዚህ ላይ ብቻ ጊዜ እንዳላጠፋ ጳውሎስ ታዲያ እንዴት ነው ይህንን እሳት የሚያቀጣጥለው? ጢሞቴዎስ እንደዚህ ይለዋል፣ አንደኛው የእግዚአብሔርን እሳት እግዚአብሔር በውስጣችን ያስቀመጠው። ይሄ እሳት የእኛ እሳት አይደለም፣ እግዚአብሔር በውስጣችን ያነደደው ነው። ይህንን እሳት ለማንደድ ለማቀጣጠል እንዳንበርድ እንዳንቀዘቅዝ ልተፋሽ ነው እንደተባለችው የሎዶቅያ ቤተ ክርስቲያን እንዳንሆን ለወንጌል ያለንን ወይም ደግሞ ለፍቅር ያለንን እሳት እንዲነድ፣ ለእርስ በርሳችን ያለን እሳት እንዲነድ እርስ በርስ በመተማመንና በመጽናናት እንቁም። 3 እስከ 4 እንደዚህ ይላል፣ ሌትና ቀን በልመናዬ ሳላቋርጥ ስለማስብ እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እምባህን እያሰብኩ በደስታ ሞላ ዘንድ ላይህ ናፍቃለሁ። በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በአውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ጳውሎስ ምንድን ነው የሚያደርገው? ጢሞቴዎስን ያበረታቷል። ምንም እንኳን እስር ቤት ቢሆንም፣ ምንም እንኳን በሕይወትና በሞት መካከል ቢሆንም ጳውሎስ አገልግሎትን አላቆመም። እነዚህን ቅዱሳን እነዚህን አገልጋዮች ያበረታታል እና እንዴት እንደሚያበረታታው ታውቃላችሁ? አንደኛ ያመሰግናል እና በረከቴን ስቆጥር እንደማለት ነው። በረከቴን ስቆጥር አንዱ ትልቁ በረከቴ ወደ ሞት ተጠግቻለሁ፣ የሕይወት ተስፋ ያለው ክርስቶስ ኢየሱስ እያለ ይናገራል። ምዕራፍ 4 እንደምታውቁት ለመስዋዕት እንደሚደረግ የኔ ሕይወት ይሰዋል፣ የሚሄድበትም ጊዜ ደርሷል ይላል። ነገር ግን አልፈራም። ለምን? ጢሞቴዎስ አንተ አለ። ስላንተ ሳስብ እግዚአብሔርን አመሰግናለሁ። ስላንተ ስለ እምነት ሳስብ ጌታ የተባረከ ይሁን እና እርስ በርስ ይሄን እሳት እንዲነድ እንዲቀጥል ወገኖቼ፣ ቅድም ወንድሜ እንዳነበበው እዚህ መሰባሰባችን አንተው። ቅዱሳን አንዳችን የሌላችን እሳት እናንድድ። እሳትን የሚያጠፉ ብዙ ሰዎች አሉ ጳውሎስ እዚህ ውስጥ የሚጠቅሳቸው። እንዴት ነው የምናነዳው? እንደ ጳውሎስ አንዳችን ሌላችንን አክኖሌጅ በማድረግ
እግዚአብሔር ወንድሜ ባንተ የሰራው ስራ ጌታ የተባረከ ይሁን። ባንተ ውስጥ ስራ አለው። አትፍራ፣ አትደንግጥ፣ አትሸማቀቅ። ሲደክም ያበረታን። እንደዚህ አይነት ወገኖች ያስፈልጉናል። ጌታ የተባረከ ይሁን። በዘመኔ ሁሉ መቆም የቻልኩት ለዚህ ነው። በዙሪያዬ እግዚአብሔር የሚያበረታቱኝ ሰዎች ስለሰጠኝ። ለብዙዎቻችን ይሄ እውነት ነው። ጌታ ይመስገን። ከዛ ደግሞ ምን ይለዋል? ቀንና ሌሊት በጸሎቴ እያሰብኩ በንጹህ ሕሊና የማመልከውን የአባቶቼን አምላክ አመሰግናለሁ ይለዋል። እጸልይልሃለሁ ይለዋል። በአንተ ያለውን እሳት እንዲነድ ወገኖቼ የእኛ ጸሎት ያስፈልጋል። ጳውሎስ ጢሞቴዎስን የሚለው እሱን ነው። እሳት እንዲነድ የራስን ፋን አድርገው ነው የሚለው። አንድደው። ግን ደግሞ እንዲህ ይለዋል፣ እኔ ለአንተ ጸልያለሁ፣ እጸልይልሃለሁ ይህ እሳት እንዲነድ። ጌታ የተባረከ ይሁን። አሁን ችግር ነው። ሰው ተሳስቶ ካየን፣ ችግር ካየን ቶሎ የሚመጣልን ብዙ ነገር አለ። ተንበርክኮ ከመጸለይ ይልቅ በእግዚአብሔር ፊት ከመንበርከክ ይልቅ ለምን እንደሆነ ታውቃላችሁ? ምዕራፍ 3 እንዲህ ይላል፣ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ወቅ ይለዋል። እሱም የነበረበትን ዘመኑ ከአየሩ የተነሳ አይደለም፣ እሱም እንዳለ ነው። ከራብ ከእንደዚህ የተነሳ አይደለም፣ እሱም በሰው ምክንያት የመጣ ነው። ከሰው የተነሳ፣ ከኛ የተነሳ። ይህን የሚጠቅሳቸው በውጭ ስላሉ አይደለም፣ ግን በውጭ መኖር የሚገባው ሰርጎ ስለገባ እግዚአብሔር ቤት ውስጥ ስላለ ነገር ነው የሚናገረው። እንዴት እንደሚጀምር ታውቃላችሁ? እሱ ክፍል 2 ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል፣ ሰዎች ይላል ራሳቸውን የሚወዱ ይሆናሉ። they are obsessed by themselves። የሚጨንቃቸው የራሳቸው ጉዳይ ነው። አንዳንድ ጊዜ እቺን ልንገራችሁ። አንዳንድ ጊዜ አንድ አባቴ እንዳሉት እኔን ማለት ነው፣ ዳኜ ያሉኝ፣ እርግጠኛ ነህ ለእግዚአብሔር እንደቀና፣ ለቤተ ክርስቲያን እንደቀና፣ ለወንጌል እንደቀና አሉኝ። እስቲ ራስን ቼክ አድርገው። ምናልባት ይሄ ቅናት የምትናገረው ልክ ስለ አይደላት ልክ ነው አሉ። ግን ቅናትን መዝነው ፈትሸው። ጌታ ኢየሱስ የቤት ቅናት ይበላኛል ነው ያለው። ያንን ትርጉም ስታዩት እንደዚህ ነው። ሻማ ጧፍ ታውቃላችሁ አይደል? የቤት ቅናት ይበላኛል፣ እንደዚህ ነው ትርጉሙ። እኔ እየተቃጠልኩ እንደ ሻማ ሌሎች በህይወት ይኖሩ ዘንድ፣ ሌሎች ይጽናኑ ዘንድ፣ የሌሎች እሳት ይቀጣጠል ዘንድ፣ ሌሎች ይቆሙ ዘንድ እኔ ምን እላለሁ? ቃጠላለሁ፣ ነፍሴን እሰጣለሁ። እና ኢየሱስ ራሱን ሰጠ። የቤት ቅናት ይበላኛል ትርጉሙ እሱ ነው። የኛ ግን እንደዚህ አይደለም። ቅናት ይበላናል፣ ምክንያቱ የእግዚአብሔር ቤት ነው፣ ምክንያቱ እግዚአብሔር ነው። ግን የሚበላን የኛ ቅናት ነው። ያለ መሸነፍ ቅናት፣ በልጦ የመታየት ቅናት፣ ትሁት ያለ መሆን ቅናት። አንዳንዴ የፖለቲካ ቅናት፣ የቡድንተኝነት ቅናት። እቺን ምሳሌ ነግሬያችሁ ልሂድ። ምኖርበት ሀገር አንድ አሜሪካዊ ወዳጅ ያለና እንገናኛለን እና ሁለት ትልቅ አንጃ ትልልቅ የፖለቲካ እንትኖች አሉ። አንድ ሪፐብሊካን እና ዲሞክራት ይባላሉ። በመሃል ደግሞ ኢንዲፔንደንት የሚባሉት አሉ። እኔ ራሴን የማየው መሃል እንዳሉት ነው። ኢንዲፔንደንት የዚህም የዛም አይደለም። እና ይቀናል፣ በጣም ይቀናል። እና አንድ የፖለቲካ አስተያየት አለ። ምን ይባላል? ፕሮ ላይፍ ይባላል። እና ምንድነው? ለህይወት ነው ምቀና ነው ነገሩ። ከዛ አቦርሽን እና አንዱ ትልቁ ርዕሳቸው ምንድነው? ማህፀን ውስጥ ያልተወለደ ልጅ አንዳንዶች ያጨነግፋሉ። ማጨንገፍ መግደል ነው ይላሉ። ለሱ ይቆማሉ። ከዛ ይሄ ልጅ በጣም ፌስቡክ ላይ ጽፋል እንደዚህ ወዳጄ ነው እና ብዙ አስተያየት አልሰጠው እና አንድ ቀን እንደዚህ አለኝ። ቅርብ ጊዜ እኔ ምን ለምንድነው አስተያየት የምትሰጠኝ? ሌላ ነገር ላይ አስተያየት ሰጠንኛል አለ። እኔም ከአባቴ የተማርኩትን ነገርኩት። እንዲህ ያልኩት ስሙኝ። እኔም ምን አልኩት?
እምትቀናው ለእግዚአብሔር ነው? ለቤተ ክርስቲያን ነው? ለወንጌል ነው የቀናኸው ወይስ ለሪፐብሊካን ነው የቀናኸው አልኩት። እንዴት አለኝ። ነፍስ መግደል ከሆነ አንድ ነን በሱ አልኩት። እሺ አልኩት። ሰሞኑን የተወለዱ ህፃናት ወደ እስር ቤት ሲሄዱ ሄልዝ ኬር የሚባል ነገር አለ እና እሱ ሲወሰድ ሪፐብሊካኖች ሲወስዱባቸው ብዙ ሰዎች ይሞታሉ መታከም ስለማይችሉ አልኩት። እሺ አለ። ለህይወት ከሆነ የቀናው ከማህፀን ውስጥ ያልተወለደም የተወለደም እኮ ያው ነው ለእግዚአብሔር። ለሁለቱም ነው መቅናት ያለብህ። አንተ ግን እየመረጥክ ነው የምትቆጣው። እንዲህ አይነት ሰዎች አሉ። ጌታ ይባርከው። እስካሁን ድረስ ጠፍቷል ከፌስቡክ። እውነትም ራሱን እየመረመረ ነው። አንዳንዴ ቅናታችን ለምንድን ነው? የኛ ቅናት ነው እግዚአብሔር ቤት ነው ወንጌል ነው የሚያስቀናን? ከዛ ምን ወስዶስ መፍትሄ ምንድነው? የጸለይ ነው። እንጸልይ በዚህ ጉዳይ ላይ ያልነው በእግዚአብሔር ፊት ይወደቅን ነው። ከዛ ጸሎታችን እናምነዋለን። ምዕራፍ 3 ላይ እንዲህ ይላል የሚገርማችሁ ሲጨርስ የአምልኮት መልክ አላቸው ይላል። ስታዩዋቸው አምላኪዎች ናቸው፣ እግዚአብሔር ሰዎች ናቸው፣ እንደዛ ናቸው። ቋንቋቸው ያው ነው፣ ለእግዚአብሔር ይቀናሉ። ግን ይላል ኃይሉን ምን ብለዋል? ክደዋል። ኃይሉን ካመንን እግዚአብሔራዊ የሆነ መንገድ ለምን አልወሰድንም? ጸሎት ወገኖቼ፣ ጸሎት ቅዱሳንን ያበረታል፣ የደከሙትን ያጸናል። ጌታ የተባረከ ይሁን። ሰሞኑን አገልግሎት ላይ ነበርኩኝና እዝላለሁ፣ ሁሉ ጊዜ ይደክማለሁ። አንዳንዴ ተስፋ እንቆርጣለን፣ እሳታችን ሲቀዘቅዝ ያለውና አንዳንድ ሰዎች በመሃል ደውለውልኝ እየጸለይንልን ወንድሜ አቤት እንዴት እንደምበረታ ስለኔ የሚቆሙ ሰዎች አሉ፣ የሚጸልዩ ሰዎች አሉ። እንጸልይ ወገኖቼ። ሌላው ህብረት ነው። መገኘት ማለት ትችላላችሁ። ፕሬዘንስ፣ የቅዱሳን መገኘት። ጳውሎስ ጢሞቴዎስን እንዲህ ይለዋል። ጢሞቴዎስ ይለዋል እምባህን እያሰብኩ ይለዋል በደስታ ሞላ ዘንድ ላይህ ናፍቃለሁ ይለዋል። ይኸውላችሁ ጳውሎስ በዚህ ጊዜ እሱም ሰው ነው ሐዋርያም ቢሆን እና ዲስከሬጅመንት አለበት። ምንም እንኳን የወንጌል ኃይል ቢናገርም ሌሎችን ቢያበረታታም ታያላችሁ እዚህ ጋር ምን ይላል? እንደዚህ ይላል በእስያ ያሉት ሁሉ ትተውኛል ይላል። ምዕራፍ 4 ሲጨርስ እንዲህ ይላል በፊተኛው ሙግቴ ማንም እንኳን አብሮኝ አልቆመም ይላል። የታሉ ወገኖች? መገኘት፣ ፕሬዘንስ። ቅዱሳን በሌሎች ህይወት ውስጥ ስንገኝ እና በጳውሎስ ምን ይላል የሚገርማችሁ በዚህ ጊዜ ና ጢሞቴዎስ ይሏል አንተን ሳስብ በዓይኔ ሳይ በህይወት የሚፈስ ደስታ አለ ና ይሏል። ዴማስ ይህን ዓለም ወዶ ትቶኛል ይላል፣ ሄዷል። ሉቃስ ከኔ ጋር አለ ይሏል። ሰው ያስፈልጋል። በተለይ እሳታችን ቀዝቀዝ ያለች ሲመስል እየወረደች ሲመስል ሰዎች ያስፈልጉናል። እርስ በርስ መጽናናት በመገኘት አንዳንዴ አብረን በመሆን እንደገና ልበላችሁ ቅዱሳን በስልክ ጥሩ ነው፣ በሶሻል ሚዲያ ጥሩ ነው። ያን ግን ውድ የሆነ ከቅዱሳን ጋር የመሰብሰብ የመገኘት 2-3 ሆነን በዛ እግዚአብሔር ህይወትና በረከትና ብዙም የሚሆን ነገር አለ። እሱን አትጡት። በመካከላችን የዛሉ የደከሙ ካሉ አገልጋዮች ማንም ሊሆን ይችላል፣ አብረናቸው እንቆም፣ እንገኝ።
ጳውሎስ እንደዚህ ይለዋል፣ በዚህ ሰዓት ላይ እፈልጋለሁ። እንደውም በኋላ ላይ እንዲህ ይለዋል፣ ከክረምት በፊት እንድትመጣ ትጋ። ጳውሎስ እንኳን ሰው አስፈልጎታል። ከፈለጋችሁ የናዝሬቱ ኢየሱስ አብረውት የሚቆሙ ሰው አስፈልጎታል አልነበሩም። በመጨረሻው ሰዓት፣ በምጥ ሰዓት፣ በመከራ ሰዓት ብቻውን ነበር። በመስቀል ላይ ኤሉዌ ኤሉዌ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ? በአብሮነት በሌሎች እግዚአብሔር ያስቀመጠውን የጸጋ ስጦታ ማነሳሳት ይቻላል በመገኘት። እና እንደዚህ ይላል እዚህ ጋር ጳውሎስም እነዛ ተውኝ እንደዚህ ተውኝልና ብዙ ስማቸው ማይታወቅ እንደዚህ ይላል። ሄኒሴፌሩ የሚባል ሰው አለ። ሄኒሴፌሩ የሚባል ሰው እዚህ ክፍል ላይ ምዕራፍ 4 ላይ ጠቅሶታል። ሄኒሴፌሩ በስራቴ አላፈረበትም ይላል። በዛ ዘመን ከባድ ነው ከታሰረ ሰው ጋር ራሳችሁን አይደንቲፋይ ማድረግ። አላፈረበትም ይልና በሮሜ ባደረ ጊዜ ፈልጎ አገኘኝ። ያኔ ስራቱ የጳውሎስ ስራት እጅግ ጥልቅ የሆነ ዋሻ ውስጥ ነው የታሰረው። ነፍሰ ገዳዮች በሚታሰሩበት ተፈልጎ የማይገኝበት ሄኒሴፌሩ ግን ሊያገኘኝ ጌታ ምሕረትን ያርግለት ይል። እንዲህ አይነት ሰዎች አሉ። ለሄኒሴፌሩ ብቻ የተሰጠ አለም ለሁላችንም ነው። ሌሎችን ለማቆም ቤተ ክርስቲያንንም ለማቆም ሎያሊቲ መገኘት። አንዴ ስሙ፣ አይገባችሁም እናንተ አንዳንድ ጊዜ ብዙ ስለሆናችሁ ማለት ነው። እቺን ልበላችሁ፣ በመገኘታችሁ እዚህ በእውነት እዚህ በመገኘታችሁ ቁጭ ብላችሁ በመስማታችሁ ያገለገላችሁ የማይመስላችሁ ካላችሁ ተሳስታችኋል። በመገኘታችሁ ብዙዎችን ታጽናናላችሁ፣ አገልጋዮችን ታበረታላችሁ። እና ምሳሌ ልንገራችሁ። አንድ አገልጋይ ወንድም ያለውበት ሀገር ሰው በጣም ውድ ነው። በተለይ የሄደበት ሀገር ብዙ ሰዎች ያሉበት አይደለም። እነሱም ደግሞ ቢዚ አንዳንዴ በስራ ተወጥረዋል። እና አንዴ ሲነግሩኝ ሚስቱና ባልየው እንደዚህ ያሉ፣ ተንበርክከው እየጸለዩ ቤት ውስጥ ነው፣ ቤተ ክርስቲያን ናት። እና ጌታ ሆይ ምናምን እየጸለዩ ቤት ውስጥ ሰው ሲገባ ይታወቃል። አንድ በር ሲከፈት፣ ሁለት ደግሞ ቋቋ ሲል ይታወቃል። እና እንደዚህ ይላሉ በልባቸው። ሚስትዬ ውስጥ ነገር ጌታ ይመስገን አንድ ሰው መጣ፣ ጌታ ይመስገን አንድ ሰው መጣ፣ ጌታ ይመስገን አንድ ሰው መጣ። የምስጋና ምክንያት በመገኘታችን እና ጸሎት፣ በጸሎት ስፍራ በመገኘታችን ሌሎችን እናጸናለን። በመገኘታችን በባይብል ስተዲ በመገኘታችን በምስክርነት ወንጌል በሚሰበክበት ስፍራ በመገኘታችን ቢያንስ በመገኘታችን። ስለዚህ በመገኘት በሌላው ያለውን የእግዚአብሔርን ስጦታ ጸጋ ታነሳሳላችሁ። ጌታ የተባረከ ይሁን። አሜን። ከዛ እንዲህ ይለዋል። እቺንም እንዲሁ ስላሰብኳት ሳልነግራችሁ አልሄድም። ስለ እምነቱ ሲናገር ሲያበረታታው አንዱ የሚያበረታታው እንደዚህ ብሎት ነው። ግብዝነት የሌለበትህን እምነትህን ይለውና ይሄ እምነት ይለዋል በአያትህ በሎይድ ነበረ፣ በእናትህ በአውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቼዋለሁ ይልና ስለ እሱ ብቻ አይደለም የሚናገረው። ስለ ራሱም ሲናገር ምን ይላል? እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን እና አባቶቹን ያስባል ማለት ሂስትሪ ታሪክ ያስባል። እና እንደዚህ ልበላችሁ ላበረታታቸው። ቤተ ክርስቲያን አላቅም ከዚህ በፊት ሂስትሪ ታሪክ ደህንነት ስናስተምር አንዳንዴ እንደዚህ ይላለሁ፣ የቤተ ክርስቲያን ታሪክም ብንማር እላለሁ። ቤተ ክርስቲያናችን ማናት፣ ከየት መጣች የሚለውን አንዳንዴ አሁን የምናይ ችግር ካለ ችግርን በፐርስፔክቲቭ ወይም ደግሞ ትልቅ ሆኖ ከእግዚአብሔር ዓላማ አቅጣጫ እናይና
ትዕግስተኞች እንሆናለን። ምዕራፍ 3 ላይ ችኩሎች ይሆናሉ ይላል። የዚህ ዘመን አንዱ ባህሪያችን ችኩሎች ነን፣ በጣም ችኩሎች ነን እና ያረጋጋናል። እንደ ምሳሌ ልንገራችሁ። አንድ ጊዜ አንድ ነገር አደረኩና ጥፋት በሉት፣ እኔ ለራሴ ልክ ነኝ፣ ለሚያዩኝ ሰዎች ደግሞ ጥፋት ነው እና አንድ መንፈሳዊ አባት ደወሉልኝ፣ ሊያገኙኝ ፈለጉ እና ደወሉ። ምን አሉኝ? ለምን አልኳቸው እና ነገሩኝ። ከዛ ላስረዳቸው ሞከርኩኝ፣ ትክክል መሆኔን ላስረዳቸው ማለት ነው። ከዛ በስልክ እንደማያልቅ አሰቡ እና በጽሁፍ ጽፈው ላኩልኝ። ከዛ ጽሁፋቸውን አነበብኩና ለጽሁፋቸው መልስ ሰጠውኝ። ጽሁፋቸው እንዴት የተሳሳተ እንደሆነ፣ ልክ እንዳልሆነ፣ እኔ ልክ እንደሆንኩ ጻፍኩላቸው። ከዛ በመሃል የቤተ ክርስቲያን ታሪክ አነባለሁና የእናት ቤተ ክርስቲያኔን ታሪክ ማንበብ ስጀምር ገና መጀመሪያው አካባቢ የእሳቸውን ታሪክ ማንበብ ጀመርኩ። ደነገጥኩኝ። እንዴ እኔ ከእሳቸው ጋር ስመላለስ በአሁን ምንነት ነው የመላለሰው። ታሪክ ላይ ሳነብ ለካ በእሳቸው ትከሻ ላይ የቆምኩት የአገልግሎታቸው ፍሬ ነኝ። ደነገጥኩኝ። ንስሐ ገባው፣ ጸለይኩና ደወልኩላቸው። ልምጣ አልኳቸውና እኔማ እየጠበቅኩ ነው አሉ። ልክ መሆኔ አልተቀየረም። ግን እማይበት እይታ ተቀየረ። ረጋ ማለት እንዳለብኝ ተማርኩኝ። ምናልባት እንደዚህ ልበላችሁ፣ ሌላ ስለ ታሪካችን ለምሳሌ አንብባችሁ ከሆነ የመሰረተ ክርስቶስ ታሪክ 2 ልጥቀስላችሁ። እንዲህ ምናልባት ለትምህርት ይሆናችሁ ይሆናል። ምናልባት ወጣቶች ስሙ። ልክ ወንጌል መቀጣጠል እንደጀመረ ወጣቶች መንደድ ጀመሩ። ያኔ ደግሞ ሚሽነሪ የሚባሉ ወንጌል ይዘው ወደኛ የመጡ መንፈሳዊ አባቶቻችን ነበሩና እነዚህ ወጣቶች ተሰብስበው ሲጸልዩ መንፈስ ቅዱስ መጣ፣ የመንፈስ ቅዱስ እሳት። ከዛ ልሳን መጸለይ ተጀመረ፣ አጋንንት ማውጣት ጀመሩ። ከዛ እነዛ መንፈሳዊ አባቶች ደነገጡ፣ አይተው አያውቁም ይሄንን። ከዛ ተቆጡ፣ ልክ አይደለም አሉ። ይሄማ ልክ አይደለም አሉ። እነዛ ደግሞ እኛ ልክ ነን፣ እነዚህ መንፈስ ቅዱስ የለባቸውም እግዚአብሔር ማለት ጀመሩ። ግን እነዛ ናቸው ለነዚህ መዳን ምክንያት የሆኑት። እግዚአብሔር የተባረከ ይሁን። ስለ አንዳንድ አባቶች ረጋ ያሉ ወጣቶችም እንደዚሁ በመሃል ጣልቃ ገቡና እንደዚህ ያሉ፣ እስቲ እንየው ይሄን ነገር፣ ጊዜ እንስጥ፣ እንጸልይ፣ እንወያይ። መወያየት ጀመሩ። ከዛ ልክ ማን ነበረ? ወጣቶቹ። ዛሬ ይኸው በአደባባይ በልሳን እንጸልያለን። ከዛ ሁለተኛውን ደግሞ ልንገራችሁ። እነዚህ ወጣቶች ደግሞ የሚቀጥለው ስለ ፈውስ አነሱ። በእግዚአብሔር ቤት ውስጥ ታማሚ መኖር የለበትም አሉ። ሄዳችሁ ብታነቡ ታገኙታላችሁ። ከዛ መጸለይ ጀመሩ ለዓይነ ስውር። ዓይነ ስውሩ አልፈወስ ሲል አልዳነም አሉ። የዳነ ሰው ዓይነ ስውር መሆን የለበትም አሉ። እንጨት ይዞ መዝለል የለበትም አሉ። እንደገና በመሪዎችና በእነዚህ መካከል ከዛ ወጣቶቹ ትላንት ልክ ነበሩ። እንደገና ጊዜ ወስደው ሲጸልዩ ሲያዩ ወጣቶቹ ተሳስተዋል እና ከዛ የሚገርመው በዚህ ሁሉ ውስጥ ግን የሚገርመኝ ነገር እግዚአብሔር መስራቱን አላቆመም፣ ይሰራል። ነፍሳት ያድናል፣ በእነዚህም ውስጥ ይሰራል። ሲጸልዩ ይሰራል። እየተሳሳቱ ነገ ይመለሳሉ።
እና አባቶቻችን ጳውሎስ የሚያሳስበው ምንድነው? እኛ ዛሬ ዝም ብለን የመጣን አይደለም። ብዙዎች የሮጡለት፣ ብዙዎች ዋጋ የከፈሉለት፣ እኛ በእነሱ ትከሻ ላይ ዛሬ መጣንን። ስለዚህ አንዳንድ እርምጃ ስትወስድ ጢሞቴዎስ አትርሳ፣ አስብ ይለዋል። አስብ እሳታችንን ያቀጣጥላል ለመልካም። ከዛ እንደዚህ ይላል፣ የፍቅር ራስንም የመግዛት ያህል ይላል አይደል? ራስንም መግዛት ይሰጠናል። ሚዛናዊ እንድንሆን ያደርገናል። ጌታ ይመስገን። መጨረሻ ላይ ይህንን ብዬ ይጸልያለሁ። ጳውሎስ ሲጀምርም ሲጨርስም በዚህ ነው የሚጀምረው የሚጨርሰው። እንዲህ ይላል፣ በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ሰላም ምሕረት ይሁን ይልና 22 ጌታ ኢየሱስ ክርስቶስ ከመንፈስ ጋር ይሁን፣ ጸጋ ከእናንተ ጋር ይሁን፣ አሜን ይላል። ሁለት ነገር አነሳለሁ ሲጨርስ። ጳውሎስ የሚገርም ነው። እንዳለ ብታነቡ ከምዕራፍ 1 ጀምሮ ይህን እግዚአብሔር በውስጥ ያስቀመጠውን እሳት አነሳሳ ይለውና ኃላፊነት ነው የሚሰጠው። አንድደው አቀጣጥለው ይለዋል። ከዛ ይሄንን ወንጌል ለሌሎች አደራ ስጥ ይለዋል። ይሄን አድርግ ይልና በእያንዳንዱ ግን የሚለው ነገር አለ። ይሄ ኃላፊነት አለብህ፣ ግን የእግዚአብሔር ጸጋ ኃይል አለ ይለዋል። አትፍራ ይለውና እግዚአብሔር የሰጠን መንፈስ ይለዋል። ከዛ አደራ ተቀበል እኔም ተቀብያለሁ ይለውና ግን ይህንን መልካሙን አደራ በእኛ በሚኖር በመንፈስ ቅዱስ ጠብቅ ይለዋል። ምን ማለቱ ነው? ይሄ መለኮታዊ ስራ ነው፣ መለኮታዊ አገልግሎት ነው። ስለዚህ በመለኮታዊ ኃይል ነው የምናገለግለው። እንዳትረሳ ጢሞቴዎስ፣ የእግዚአብሔር ጸጋ ይዛፈለ ብላለ፣ የእግዚአብሔር ኃይል አለ። በዚህ ተግዳሮቱ ስታልፍ አስብ ይለዋል። እንደዚህ ይለዋል፣ ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ለምን? እሱ ከማጋ ነው? ካንተ ጋር ነው። እሱ ሞትን ሽሯል፣ ሕይወትን ወደ ብርሃን አምጥቷል። ኢየሱስ ክርስቶስ ካንተ ጋር ነው ይለዋል። መንፈስ ቅዱስ ካንተ ጋር ነው። መለኮት ካንተ ጋር ነው። እግዚአብሔር ከኛ ጋር ነው። አሜን። ጌታ የተባረከ ይሁን። ከዛ ሁለተኛ እንደዚህ ይለዋል። ሁሌ ሲጀምር እንዳለ መጽሐፍቶቹን ሁሉ በጸጋ ጀምሮ በጸጋ ነው የሚጨርሰው እና እንደዚህ ይመስለኛል። እንደዚህ ነው የሚለው ጳውሎስ ጸጋ ካንተ ጋር። በተለይ እንደምታውቁት ለፓስተሮቹ ሲጽፍ ሌሎቹ መጽሔቶች ሁሉ ላይ መጽሐፍቶቹ ላይ ጸጋ ሰላም ይልና ፓስተሮቹ ጋር ሲመጣ 2 ደብዳቤ ለቲቶና ለጢሞቴዎስ ጽፏል። 3ቱንም መጽሐፍ ጸጋ ሰላም ብቻ ሳይሆን መሀል ላይ ምሕረት ይጨምራል። ለአገልጋዮች ምሕረት ያስፈልገናል። ጌታ የተባረከ ይሁን እና ጸጋ ግን ሲናገር ጳውሎስ እንደዚህ ማለቱ ነው። ይህን ደብዳቤ ስጽፍልህ ዝም ብዬ በራሴ ልጄ ወንድሜ እንደዚህ ስለሆንክ አይደለም፣ በእግዚአብሔር ስልጣን በእግዚአብሔር ኃይል ብቻ አይደለም፣ በእግዚአብሔር ጸጋ ነው ምጽፍልህ። ምን ማለት ነው? ይህን ስጽፍ የእግዚአብሔር ጸጋ ያልፋል። ከዛስ አንተም ደግሞ ስታነበው እንደሱ ነው። ጸጋ ካንተ ጋር ይሁን ማለት እንደሱ ነው። ይሄን የእግዚአብሔርን ቃል ስታነበው ደጋግሞ የሚለው ይሄን ነው። ለዚህ ለእግዚአብሔር ቃል ራስን ስጥ ነው የሚለው። ከሕፃንነትህ ጀምረ ከልጅነትህ ጀምረ ታውቀዋለህ። ይሄንን መጽሐፍ ሕይወት ሊሰጡ ጥበብ ሊሰጡ የሚችል መጽሐፍ ነው። መጽሐፍ የእግዚአብሔር ሰው ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ለምክር፣ ለተግሣጽ፣ ልብን ለማቅናት ለሁሉ የሚጠቅም ነው ይሄ መጽሐፍ።
ስለዚህ እኔ ስጽፍ ብቻ አይደለም፣ አንተም ስታነበው በዚህ በእግዚአብሔር ቃል ውስጥ ጸጋ ያልፋል። አሜን። ከዛ ሲጨርስ ደግሞ እንደዚህ ይመስለኛል፣ ከዛ አንብበህ ስትዘጋው አይቆምም ጸጋው። መራመድ ስትጀምር ይህንን ጸጋ በሕይወት ስትለማመደው የእግዚአብሔር ጸጋ ባንተ ውስጥ ያልፋል። ይሄ እሳት ይነዳል። አንድደው ጌታ የተባረከ ይሁን። ይህን ሳልላችሁ አልሄድም። አንዴ ስሙኝ። የሶሻል ሚዲያ ዘመን ስለሆነ ጥሩ ነው እና ለማገለግላችሁ ቤተ ክርስቲያን እንዲላችኋል ሁሌ ሳስተምራቸው፣ ስብከት መስማት የእግዚአብሔርን ቃል መስማት ሊሆንም ላይሆንም ይችላል አላቸዋል። ስብከት ሰማችሁ ማለት የእግዚአብሔርን ቃል ሰማችሁ ማለት አይደለም። ምክንያቱም ልዘላብድ ይችላል። የተናገሩት ነገር ጥሩ ሊሆን ይችላል። ይሄ መድረክ በተለይ የስነ ልቦና ትምህርት የምናስተምርበት ሰው ጥሩ እንዲሆን ምናምን እሱ አይደለም። ይሄ የእግዚአብሔርን ቃል የምናስተምርበት ነው እና እንደዚህ ይላችኋለሁ። እኔ የምሰብከውን ማመዛዘን እንድትችሉ የእግዚአብሔርን ቃል አንብቡ፣ በቃሉ ተሞሉ። ከዛ ማስተምራቸው ጉባኤ ገስጸውኝ ያውቃሉ። ብዙ ጊዜ ለሱ አዘጋጅቻቸዋል። ጌታ የተባረከ ይሁን እና ራሳችሁን ባካችሁ በየቤታችሁ እዚህ ውስጥ አንድ የሚል አለ መጽሐፍ ይልና ይሄ ስለ መጨረሻው ዘመን ይላል። ራሳቸውን የሚወዱ ትምክህተኞች፣ እርቅን የማይወዱ ትዕቢተኞች፣ ለወላጆቻቸው የማይገዙ አመፀኞች ይልና ከነዚህ ደግሞ ራስን ጠብቅ ይልና ምን እንደሚል ታውቃላችሁ? ወደ ቤቶች ሾልካው እየገቡ ይላል። አሁን ቤት አይደለም በየኪሳችንም ሾልከው ገብተዋል። ራሳችንን የምንሰጣቸው የእግዚአብሔርን ቃል ቁጭ ብለን ከማንበብ ይልቅ ለነዚህ ነው። ከዛ ራሳችን እናታልላለን። የእግዚአብሔርን ቃል ያወቅን ይመስለናል። ከዛ ደግሞ ራሳችን እናታልላለን። በሰማነው ተነስተን ለእግዚአብሔር የቀናን ይመስለናል። ኧረ አይደለም። ከዛ ፍጥረት እስከ ራእይ የእግዚአብሔርን ቃል አንብቡ፣ ለቃሉ ራሳችሁን ስጡ። ጳውሎስ እንደሱ ነው የሚለው። ይህንን ቃል ከኔ ሰማም እንደዚህ ይላል። እቺን ደግሞ ልበላችሁ። በክርስቶስ ኢየሱስ እምነትና ፍቅር አድርገ ከኔ የሰማኸው ይለዋል። ጤናማ ቃል ምሳሌ ያዝ ይለዋል። እና እንደሚለው ተቃላችሁ እምነትና ፍቅር እና እምነት የሚለው ያው አስተምሮ ካስተምሮ ጋር ይያዛል። ጤነኛ አስተምሮ ማለት ነው። ግን እሱ ብቻ አይደለም። አስተምሮ ብቻ ሳይሆን ፍቅር እና አንዳንዴ አስተምሮ ኖሯችሁ ፍቅር ከሌላችሁ አደገኛ ናችሁ እናንተ። ከዛ ደግሞ ፍቅር ኖሯችሁ ጤነኛ አስተምሮ ከሌላችሁ ሁለታችሁም አደገኛ ናችሁ። አስተምሮ ልክ የእግዚአብሔር ቃል ኤፌሶን ላይ እንደዚህ ብሎ እንደሚመክረው ማለት ነው። እውነትን በፍቅር እንደሚለው እውነት ያስፈልገናል፣ ግን ፍቅር ያስፈልገናል። እውነት ይዘን ፍቅር ከሌለ እና የሰማይ መላእክት ብንሆን ብናንሸላሽ ያለ ራሳችን ለሰዓት መቃጠል ብንሰጥ በቃ ለእውነት ነው የቆምነው ብንል የምናጠፋው ይበዛል። ስለዚህ ጳውሎስ እንደዚህ ይለዋል፣ በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ጤናማውን ቃል ምሳሌ ያዝ፣ ግን ደግሞ ገስጽ፣ ምከር፣ አስተምር ይለዋል። ጌታ የተባረከ ይሁን። ስለዚህ ይሄ እሳታችንን የሚያነድ ለአገልግሎት ያለንን ቅናት የሚያነድ የእግዚአብሔር እሳት እንዲቀጣጠል እንዳይበርድ ለብ እንዳንል ለእግዚአብሔር ቃል ራሳችን እንስጥ። ለጸጋው ቃል አይደለም የሚለው ጳውሎስ የኤፌሶንን ቤተክርስቲያን ምዕራፍ 20 ሐዋርያት ሥራ ላይ ከመሰናበቱ በፊት እንደዚህ ይላል፣ አደራ ሰጣችኋለሁ እናንተን ለጸጋው ቃል፣ ሕይወት ላለበት ለጸጋው ቃል፣ መጽናናት ላለበት ለጸጋው ቃል፣ ሰማያዊ ጥበብ ላለበት ለጸጋው ቃል እና እግዚአብሔር የተባረከ ይሁን። ቆመን እንጸልይ። ሃሌሉያ። እናመሰግናለን። እዚህ ጉባኤ መካከል አዲስ የሆናችሁ
ከዚህ በፊት ሕይወታችሁን ለጌታ ለኢየሱስ ክርስቶስ ያልሰጣችሁ በተለያየ መከራ፣ ፈተና፣ ችግር፣ ተግዳሮት መካከል የምታልፉ ዛሬ ነግራችኋለሁ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ሞትን ሽሯል ይላል እዚህ ጋር። ሕይወትንና አለመጥፋትን በክርስቶስ ኢየሱስ በመድኃኒታችን ወደ ብርሃን አውጥተዋል ይላል። ወገኖቼ በፊታችን የዘላለም ሞት አለ። ኢየሱስ ክርስቶስ ግን ሞትን በሞቱ ሽሯል። ሞቷችሁን ተሸክሟል። በደለኝነት ስሜት የሚሰማችሁ፣ ኃጢአተኝነት የሚሰማችሁ ካላችሁ ኢየሱስ ክርስቶስ በመስቀል ላይ ደሙን ስለ እናንተ አፍስሷል። የደከማችሁ የዛላችሁ ይሄ ጌታ ኢየሱስ ይጠራችኋል። ኑ ወደ እኔ ይላችኋል።